የዚህን የወንድማችንን መልእክት በእውነት ለአባታችን ለአባ ገብረ ኪዳን እንደዚሁም ደግሞ መተት የለም መንፈስ የለም ብሎ ለሚናገሩ ሰዎች አድርሱልን። እንደዚሁም ደግሞ አባ ገብረ ኪዳንን እየደገፉ እኛን ለሚቃወሙትም ጭምር ትልቅ መልእክት ነውና አድርሱላቸው። እኛ በትክክለኛው መንገድ እንደ ቤተክርስቲያንነት ልጆቻችን ጥያቄ ነው የምንጠይቀው። አድርሱልን ይህንን ጥያቄ። ወደ ቪዲዮ በቀጥታ እንሄዳለን። ይህንን ቪዲዮ አንዳንድ አባቶች አሉ ስለ ሰይጣን ነው የሚያወሩት። ከዛ ደግሞ እንደው ገንዘባቸው ይዘጋል፣ እንደዚህ ካላወሩ መናፍስት ከሌ ካላሉ እንጀራቸው ይዘጋል። ለዛ ነው ሁሌ መናፍስት እያሉ የሚያወሯችሁ። አይነ ጥላ ብሎ ነገር የለም፣ እድል ብሎ ነገር የለም ይላሉ። አባ ገብረ ኪዳን ናቸው። ለዛውም የአራቱ ሊቀ ጉባኤ አባት የሚባሉና ስብከት እንግዲህ ሁላችንም የምንወዳቸው ማለት ነው። ጸጋ ሁሉ ልዩ ነው። የእሳቸው ጸጋ ደግሞ በመስበክ ነው። ስለዚህ እኔንም ለውጠውኛል። በጣም አምንባቸዋለሁ። በጣም የሚገርሙ አባት ናቸው። ደግፋቸዋለሁ በብዙ ነገር። ይሄ ቪዲዮ እሳቸውን መቃወም አይደለም፣ ግን አንድ ያልተረዱን ነገር አለ። በቀኝ ያለውን የአእምሮ ክፍል ብቻ ወይም ደግሞ እግዚአብሔርን ብቻ ያለውን ነገር እየነገሩን፣ ነገር ግን በዚህ በኩል በግራ በኩል የሚያጠቃንንና የሚያጠፋንን ሰይጣን ግን ቸል እንድንለው ሰው ግንዛቤው ለዛ እንዳያደርግ እያደረጉ ነው አባታችን። ለምን መሰሉት ይሄንን እምለው? ታዲያ ሰው እሺ ስውሯ ማርያም የሚሄደው፣ ሰሚነሽ ኪዳነ ምሕረት የሚሄደው፣ ጻድቃኔ ማርያም የሚሄደው፣ በየገዳሙ የሚሰደደው፣ ወጣቱ ስራ ትቶ የሚሰደደው፣ እንዲሁም በተጨማሪ አባታችን እንዲመልሱልኝ ነው በዛው ማለት ነው። እንዲሁም በተጨማሪ የተለያዩ ነሽንቁሩ ሚካኤልን ጨምሮ 6 ዓመት 7 ዓመት 10 ዓመት 3 ወር 6 ወር 15 ቀን 20 ቀን 30 ቀን የሚቀመጠው መከራውን የሚያየው ይሄ ሁሉ ሰው ተቸግሮ ኑሮ ተምታቶበት እየደነዘዘ ጫት እየቃመ ትውልዱ ጅዝብ ብሎ ግራ ገብቶት ነቅሎ በቃ ጭንቅላቱ ታሞ እያለ ታዲያ ይሄንን እንደዚህ ያደረገው ማን ነው? ደብተራዎች አይደሉም ወይ? መተተኞች አይደሉም ወይ? አንድ ቪዲዮትን አይቻለሁ አባቴ እኔ ላይ። እስኪ ወንድ ነኝ ያለ ደብተራ ይስራ፣ ወንድ ነኝ ያለ እስኪ ጎበዝ የሆነ ይሞክር፣ በጌታ በኢየሱስ ክርስቶስ ስም ነው ማምነው ብለዋል። አዎ እርሶ ያቁታል፣ መንገዱን ቢመጣ እንኳን እንዴት እንደሚመልሱት ያቁታል። ያላወቀው ወጣት ግን እንዴት ይሁን? እንዴት ይማር? እንዴት ይወቅ? እንዴት ነው ስለ መናፍስት ክፉነት ወጣቱን እንዴት ነው የማያስተምሩት? ይሄን ኃላፊነቱን እባክዎ እንዲወጡ ፈልጋለሁ። እኔ አንድ ዱርዬ ወጣት ነኝ፣ ግን እንዲወጡ ፈልጋለሁ። ስለ መናፍስት ወጣቱ በደንብ ይወቅ፣ ጠላቱን ይወቅ። እንዴ ዲያብሎስ በታላቅ ቁጣ ወርዷል አለ። ከዛ በኋላ እናቶቻችን ባለማወቅ ከወረደ በኋላ ዛር ሆነው አንግሰው የተለያየ ቦታ አከበሩት። ሰይጣን 5 ቦታ እንደወደቀ ይታወቃል። ታዲያ እነ ሚካኤል ተዋክተው ወደ ምድር ጣሉት። ስለዚህ የሰው ልጅን እያሰናከለ እስከ እድሜ ዘመኑ ያልፋል። ክርስቶስን እንኳን በገዳመ ቆሮንቶስ ፈትኗል፣ ያውቃሉ አባታችን። ታዲያ ሲፈትነው ታዲያ ዓለምን ሁሉ እንደያዘ አረጋግጦ፣ አንድ ሰው ግን በበረሃ ስለነበረ ነው ሄዶ የፈተነው። ለምንድን ነው? ግልጽ አድርገው በደንብ አድርገው እንደዚህ ስላለ እንዲህ ስገዱ፣ እንዲህ አምልኩ፣ እንዲህ ጸልዩ፣ ከዛ በኋላ ራሳችሁን ጠብቁ፣ ወጣቶች ንቁ፣ ክፉ አለ፣ ክፉ የሚሰሩ ሰዎችም አሉ፣ ደብተራዎች አሉ፣ መታቶች አሉ፣ ስርማሽ ቅጠል በጣሾች አሉ ብለው እባክዎትን ለምንድን ነው የማያስተምሩት? ምክንያቱም ወጣቱ እየተጎዳ እኮ ነው፣ እያለቀ እኮ ነው። ሰይጣን እንደዚህ አድርጎኝ ያደርጋል እንጂ በጣም ነው እንጂ የሚያፈዘው፣ በጣም ነው የሚያንከራትተው እንጂ። እንዴት ነው የማይረዱት አባታችን? እንደው በመድኃኔዓለም መረዳት አለቦት እንጂ እግዚአብሔርን መረዳት አለቦት። ወዶ እኮ አይደለም ናላው የሚዞረው፣ ወዶ እኮ አይደለም። እናንተ እንዴት እንደሚሰገድ እንዴት እንደሚጸለይ፣ ስንት ሰዓት እንደሚጸለይ፣ ስንት ሰዓት ቅዳሴ እንደሚገባ፣ ስንት ሰዓት ይሄንን ሁሉ ወጣትን ኃላፊነት አልተወጣችሁም በደንብ። እርሶ በደንብ ሊያስተምሩ ይችላሉ። ሌሎች ካህናቶች ግን ኃላፊነታቸውን አልተወጡም። አሁንም ሰው ለመቁረብ ሲመጣ ይመልሳሉ፣ ወጣቶችን ይመልሳሉ። ገናን ፈተና ውስጥ ትገባለህ እያሉ ይመልሳሉ። አባታችን ይሄንን ለምንድን ነው የማያስተምሩት? የእውነቴን ነው የምለው። ይሄ ብቻ አይደለም አባታችን፣ በጣም በሚያሳዝን መልኩ ብዙ የነፍስ አባቶች ለሚቀባ ከዛ በኋላ ሰውነት የሚቀባ የሚበጠበጥ የሚጠጣ ከዛ ገላሽን ታጠኝ 3 ቀን 7 ቀን እንደዚህ አድርጉ እያሉ የሚሰጡ ብዙ ሴቶች ይደውላሉ። እኔ ጋር ብዙዎቹ ይጠይቃሉ።
እነዚህ ቤተክርስቲያን የሚያገለግሉ ደብተራዎች ናቸው። ለምንድን ነው በደንብ ግልጥ አድርገው ጎራውን ለይተው የማያስተምሩት? አባታችን ወደን እኮ አይደለም እኛ ስናስተምር እነ መምህር ተስፋዬ፣ እነ መምህር ግርማ ወንድሙ፣ እነ መምህር ሄኖክ ወልደ ማርያም፣ እነ ወርቅ አፈራው ሌሎቹም ሲያስተምሩ እኮ ወደን እኮ አይደለም። በጣም ጥቃቱ የሰፋ ስለሆነ እኮ ነው። ሰው ግራ ገብቶታል እኮ። ሰው ገንዘቡ አልበረክትለት ብሏል እኮ። ሰው ኑሮ ከብዶታል እኮ። ሰው ህይወቱ ተመሰቃቅሎ በየጸበሉ በየገዳሙ ስራ ሰርቶ ኢትዮጵያ አርጋ ብዙ ነገር ማድረግ የሚችለው ወጣት ህይወቱ ተመሰቃቅሏል። በአንዳንድ ክፉ ሰዎች ህይወቱ ተመሰቃቅሎ ነው ያለውና እንደው ሰይጣን የለም ዝም ብለ ሰይጣን ይዞኛል አበል እንደዚህ አበል ምናምን እያሉ የሚያስተምሩትኝ የበለጠ ይሄ ክፉ መናፍስትን ተረድቶ ሰዎች ራሳቸውን እንዳይከላከሉና በደንብ ጾም ጸሎት ላይ እንዳያተኩሩ ወደ ፈጣሪያቸው የበለጠ እንዳይጠጉ የሚያደርግ ነው። ብዙዎች በመንቃታቸው እድሜያቸውን ያርዝመው መምህር ግርማን ወንድሙን፣ ሌሎቹንም እነ ሄኖክ ወልደ ማርያምን፣ እነ መምህር ተስፋዬ አበራን፣ እነ ወርቅ አፈራሁን፣ ጋዜጠኛ ወርቅ አፈራሁን፣ ሌሎቹንም እድሜያቸውን ያርዝመው እንደዚህ በመናገራቸው እንደዚህ በማስተማራቸው ዛሬ ብዙ ወጣት ነቅቶ ክፉን እየቀጠቀጠ ከህይወቱ እየለየ ህይወቱን በሰላም በቅዱስ ቁርባን እየቆረበ እየጸለየ ነው ያለውና በእናንተ አስተምሮ መሰረት ደግሞ ብዙዎቹ በሚያሳዝን መልኩ እንደው ገና ነህ አሁን መቁረብ የለብህም እያሉ ይመልሳሉ። ፈተና ይበዛብሃል፣ ተው ይሄ በቃ ክፍለ ሀገርማ የአገር ሰው ነው እንደዚህ እየሆነ ነው። አባታችን እኔ ለእርሶ በትትና ነው ይህንን ጥያቄ የማቀርበውና ይህንን ቪዲዮ ደግሞ ማለት ነው የምታዩ የኔ ፎሎወሮች ቢያንስ 10,000 ሼር ይኖረው፣ እሳቸው ይዩት ይመልከቱት። ታዲያ ጸበል ላይ በየቦታው ሰው የሚንከራተተው ህይወቱ እንደዚህ ምስቅልቅልቅል ያለበት ለምንድን ነው? ለምንድን ነው? ይሄንን ኮምፕሊትሊ የሆነ በቃ ትክክለኛ የሆነ መልስ በቃ የሚንከራተተው እድሉ እየተወሰደበት እድል ፋንታይ ነው ይላል መዝሙረ ዳዊት ላይ። እርሶ እድል ብሎ ነገር የለም መጽሐፍ ቅዱስ ላይ ብለዋል። መዝሙረ ዳዊት መጽሐፍ ቅዱስ ነው። እግዚአብሔር አንተ ጽዋ ተርታዬ እድል ፋንታይ ነው ይላል ዳዊት። እድል አለ እንጂ በ40 ቀን በ80 ቀን ስንጠመቅ የሚሰጠን እድል አለ። ያንን በደብተራ በጠንቋይ አስነብበው ነው የሚተበትቡብን። ከዛ እድላችንን ወስደው ያልሆነ ነገር እንድንኖር የሚያደርጉት። አሜሪካ ሄዱበታል፣ የተለያየ ቦታ ስራ ላይ ይሰሩበታል። ጭንቅላት ይሰለባል፣ አይምሮ ይሰለባል። ኧረ ተው አባታችን፣ መልክ ይሰለባል፣ እውቀት ይሰለባል። በሱ እውቀት በአንዱ እውቀት ይኖራል። ገንዘብ ይሰለባል፣ ኑሮ ይሰለባል። አባታችን አስተምሩ እንጂ ይሄንን ህዝቡ ይንቃ እንጂ ወደ አምልኮት ይግባ እንጂ ለፈጣሪውን ይስገድ እንጂ ይጹም ይጸልይ በደንብ ይቀጥቅጥ እንጂ። አባታችን አስተምሩ እንጂ ይሄንን ቅዱስ ቁርባን ይቀበል እንጂ ህዝቡ ተቀበሉ ቅዱስ ቁርባን። እንዲህ ክፉ አለ፣ ዲያብሎስ ባላጋራችን ነው አለ። ዝም ብላችሁ አተኙ፣ ተነሱ፣ ጹሙ፣ ጸልዩ፣ ስገዱ እያሉ ያስተምሩ እንጂ ክፉ መንፈስ እንዳለ ህብረተሰቡ ይንቃ እንጂ። እንዴ ለምንድን ነው 11 ሰዓት ላይ ሰው ሁሉ ይሰበሰባል ብለዋል? ወደ ሰው ሁሉ ይሰበሰባል ብለዋል። ወደ ምንድነው ስሙ? ወደ ክርስቶስ ይሰበሰባል ሰይጣን ሁሉ ብለዋል። 11 ሰዓት ሲሆን ሰው ቀለል ይለዋል ብለዋል። ልክ ነው። ቀኑን ሙሉ ግን ሲንከራተት የዋለው ቀልል ሲለውም 11 ሰዓት ላይ የጃምቦ ብርጭቆና የቢራ ጠርሙስ ወይ አረቄ ነው ይዞ ቁጭ የሚለው ከስራ ሲወጣ። እንዴ ያንን ወጣት አንቁት እንጂ ክፉ አለ፣ ስራህን የማይባረከው ህይወት ያላማረው እንደዚህ የሆንከው በዚህ ምክንያት ነው ብለው እርግጠኛ ሆነው አስረግጠው ንገሩት እንጂ። አባታችን እባክዎ አባ ገብረ ኪዳን እንደው ስለ እግዚአብሔር ብለው በቃ እኔ ትምህርቶን ላይ ምንም እንከን የለኝም። በጣም ነው የምወዱት፣ በጣም ነው የማከብሩት። ግን እችን የግራዋን የጠላትን ጥቃት ግን በደንብ መረዳት አለቦት። በደንብ ሰው እየመረረው ነው። ነፍስ አባት ጥሩ ነፍስ አባት እያገኘ አይደለም። ከእንደገና ደግሞ በየገዳሙ የሚሰማው ነገር ጥሩ አይደለም። ይሄንን ሁሉ በደንብ እያዩ እንጂ በደንብ ሰው ጀዝቦ ኑሮ ከብዶት
ጠንቋዩ መተቱ ዛሬ አብቦ እንደ ትልቅ ግርማ ሞገስ እየተሰጠው እነሱማ በቃ ጥበበኞች ናቸው እየተባሉ በየቲክቶኩ በየእንትኑ በእርሶ ራሱ ኤአይ የተሰራ እርሶ ራሱ ማብራሪያ ሰጥተዋል። ስላደገ እኮ ነው ስላለ እኮ ነው። ተናገሩ እንጂ እግዚአብሔር ማስተዋሉን ይስጠን። በጣም ይቅርታ አባታችን። በቃ ይሄንን ለማለት ነው። አድርሱ። ይህ ወንድማችን ያነሳቸው ሐሳቦች በሙሉ ብዙዎቻችን የምንስማማባቸው ናቸው። በተለይም ደግሞ የመናፍስትን ውጊያ ተረድተናል አውቀናል ብለን የምናስብ ሰዎች በደንብ የምንስማማበት ጉዳይ ነው። ብዙዎቻችንን በቤተክርስቲያን ውስጥ የሚገኙ ሊቃውንት ሊቀ ሊቃውንት የምንላቸው አራት አይና የምንላቸው የተለያዩ የቤተክርስቲያንን ትምህርት የተማሩ የምንላቸው ትልልቅ አባቶች እንዲረዱ እንዲያውቁ የምንፈልገው ነው። በእርግጠኝነት ይህንን ጉዳይ ሳያውቁት የሚናገሩት አይደለም። ብዙዎቹ አጋንንት የለም፣ ሰይጣን የለም፣ መተት የለም ምናምን የሚሉ ሰዎች በእርግጠኝነት እንዳይታወቅ የሚፈልጉት ነገር በደንብ ስላለ እንጂ ይህ ነገር እንዳለ ሁሉም ያውቃሉ። ለምሳሌ አባታችን አባ ገብረ ኪዳን በተደጋጋሚ በምናቀርባቸው ቪዲዮዎች ላይ በአንዱ ቪዲዮአቸው ላይ ስለ መተት፣ ስለ መፍትሄ ሰራይ፣ ስለ ኮከብ ቆጠራ፣ ስለ ተለያዩ ነገሮች ሲያወሩ እንሰማለን። በሌላኛው ጎናቸው ደግሞ መተት የለም ብለው ሲናገሩ እንሰማለን። ይሄ አንድ ቦታ ያልረጋ አስተሳሰብ ነው። በነገራችን ላይ እኛ አባታችንን ለመተቸት ወይም አባታችንን ለመናገር ፈልገን ሳይሆን ንግግሩ ግን እጅግ በጣም ብዙ ሰዎችን ያሳስታል። ራሳቸውም ደግሞ ወደ ኋላ ተመልሶ የሚያስተምሯቸውን ትምህርቶች ቢከታተሉ በጣም ሁለቱ የተጣረሰና ግራ የተጋባው አስተሳሰቦች ናቸው ያሉት። እንግዲህ እኛ አባታችንን እናከብራለን፣ ትምህርታቸውን እንሰማለን፣ ብዙ ፍሬም አፍርተንበታል። በእውነት ሁላችንም እኔ በጣም ወዳቸው አባት ናቸው። ብዙ ትምህርቶቻቸውን ሰምቻለሁ። እዚህ ቪዲዮ ላይ እዚህ ቻናል ላይ ትምህርቶቻቸውን ስናስተላልፍ ሰዎች እንዲማሩበት እንዲያውቁ ብለን እና አባታችንም ደግሞ በአጋጣሚ ትምህርቶቹ ከተላለፉ ያለውን ነገር ቢያንስ እኛ ምዕመናን የምናስተላልፈው ነው መልእክት። በተለይም ደግሞ በዛሩ መንፈስ የተሰቃየን፣ በመተቱ መንፈስ የተቸገርን፣ በሟርቱ በስርማሹ በቅጠል በጣሹ የተቸገርን የተፈተንን ሰዎች ዕውቀታችን እድላችን ተወስዶ በረከታችን ውበታችን ረግፎ ብዙ ነገር መከራየን ሰዎች የምናስተላልፈውን መልእክት መምህራን እንዲያውቁልን እንፈልጋለን። ለኛ ስለደላን ለኛ ስለተመቸን እኛ ምንም ስላልሆንን ግን እኔን እንዲህ አልነካኝም ማለት አንችልም። ራሳችንንም አንዳንድ መፈተሽ ያስፈልጋል። ምንድነው እያስወራኝ ያለው? ምንድነው እያናገረኝ ያለው? ይህንን በጣም ማስተዋል ይገባል። ሁለት አይነት ማንነት እጅጉን ከባድ ነው። በአንዱ በኩል የምንደግፍ በአንዱ በኩል የምንቃወም እንሆናለን። ዛሬ በጣም ብዙ በቤተክርስቲያናችን ውስጥ የሚገኙ ሰዎች ለምን የመናፍስትን ውጊያ መናገርና ማውራት እንደማይፈልጉ እኔ አይገባኝም። ቀድሜ እንደነገርኳቸው ነው። ብዙ መደበቅ የሚፈልጓቸው ነገሮች አሉ ከኋላው፣ መናገር የማይፈልጓቸው እጅግ በጣም ብዙ ነገሮች አሉ ከኋላ። ለዛም ይመስለኛል ምክንያቱም እነዚህን ነገሮች ማውራት ከተጀመረ ጓደኛ ይወጣል። በቅርብ የሚያውቋቸው ሰዎች በምን ዕውቀቱን እንዳገኙ በምን ወደዛ ደረጃ በምን ሊቀ ሊቃውንት እንደሆኑ ያውቁታል። ይሄ ምስጢር እንዳይወጣ ስለሚፈለግ ቀድሞ ስለ መናፍስት ውጊያ የሚያወሩ አባቶችን ማባረር፣ ማሳደድ። አባ ገብረ ኪዳን አባታችን እኔ ሙሉ ቪዲዮቸውን ከለቀቁበት ማስተማር ከጀመሩበት ጊዜ ጀምሮ ዩቲዩብ ላይ ያሉ ትምህርቶችንና በማህበረ ቅዱሳን የተላለፉ ፕሮግራሞችን ለመከታተል ሞክሬያለሁ። በጣም በተደጋጋሚ በእያንዳንዱ አገልግሎታቸው ላይ አባታችን መላከ መንክራት መምህር ግርማ ወደሞን ቄሱስ ከየሴኖ ኮንድማ አባቶቻችን ሌሎችንም አባቶች በተለይም በቤተክርስቲያን እያጠመቁ መናፍስትን የሚያስወጡ አባቶችን ሳይናገሩ የሚያልፉበት ቦታ የለም። በቃ በእያንዳንዱ ትምህርታቸው ላይ እነዚህን ነገሮች ያነሳሉ። ለምንድን ነው በዚህ ደረጃ በመጽሐፍ ቅዱስ አጋንንትን አውጡ ተብሎ የተነገረው? በምንድን ነው አጋንንት የሚወጣው? ለምንድን ነው መጽሐፍ ቅዱስ አጋንንትን አውጡ ብሎ ደጋግሞ ይነገረንና እኔ በጣም ነው የሚገርመኝ እንደዚህ አይነት ነገሮችን ዛሬ አባቶች በተደጋጋሚ ለምንድን ነው መረዳት ያቃታቸው? ለምንድን ነው ዛሬ ሰው በየጸበሉ የሚንከራተተው? ለምንድን ነው በትዳር እንዳይ ሰዎች ዛሬ መከራቸውን እያዩ ያሉት? ለምንድን ነው ስለ አጋንንት ስለ መናፍስት የማናወራው? ስለምንድን ነው ማናስተምረው? ስለ ብርሃን ብቻ በመናገር ስለ ብርሃን ብቻ በማውራት ጨለማ መኖሩን መካድ ይቻላል እንዴ? ስለ እግዚአብሔር ብቻ ስለተናገርን ዲያብሎስ መኖሩን እንክዳለን እንዴ? አንክድም። ለምን? መጽሐፍ ቅዱስ ላይ ስለ አጋንንት ሲነገረን እንድናስተምርም ጭምር ነው። በጣም በተደጋጋሚ የምናነሳቸው አባቶች በቤተክርስቲያናችን ውስጥ አሉ። አባታችን ብፁዕ ቅዱስ አቡነ ሽኖዳ የግብፅ አባት በጣም በሚገርም ሁኔታ በጣም እጅግ በጣም ብዙ መጽሐፍቶችን ጽፈዋል በመናፍስት ውጊያ ዙሪያ ላይ። ለምንድን ነው እኛ ቤተክርስቲያን አባቶች ይህንን መጽሐፍ ያልቻሉ ብለን ስናስብ እኛ የከመርነው ኮተት እነዚህ ነገሮች እንዳይጋለጡ ስለምንፈልግ እንደዚህ አይነት መጽሐፎችን አንጽፍም። ሰዎች እንዲነቁ አንፈልግም። በነገራችን ላይ ብዙዎቹ አስመሳይ ናቸው።
በማዕረግ በስልጣን በሆነ ነገር በካባ ተሸብነው መኖር ይፈልጋሉ እንጂ ሰዎች ከመናፍስት ስርዓት እንዲወጡ በጭራሽ አይፈልጉም። ሰዎችን ጸበል ቦታ ለምንፈልገው ለጥቅማችን ለገንዘባችን ብቻ ነው። ብዙዎቻችን ሰዎችን ቤተክርስቲያን እንዲመጡ የምንፈልገው ለጥቅማችን ለገንዘባችን ግን አይደለም። ሰዎች ቤተክርስቲያን የሚመጡት እግዚአብሔርን ፈልገው መምጣት ነበረባቸው። ዛሬ ግን ሰዎች ወደ ቤተክርስቲያን የሚመጡት እኛ ባስቀመጥነው መረብና በዘረጋነው መረብ መሰረት እንዴ! በጣም እኮ የሚገርም እኮ ነው። ሰዎች ቤተክርስቲያን መጥተው በቤተክርስቲያን ገቢ ውስጥ እንዲሳተፉና እንዲያደርጉ በእነዚህ ሰዎች መተት የሚያደርጉ ሰዎች እኮ አሉ። ሳይፈልጉ ከሰዎች አሰባስበው በተለያየ መንገድ ገንዘብ ሰብስበው እንዲያመጡ የሚያደርጉ ኔትወርኩ እንዲሰፋ የሚያደርጉ ሰውን የሚሰበስብ መተት የሚያደርጉ ሰዎች አሉ። እጅግ በጣም ያሳዝናል። በቤተ ክርስቲያናችን ውስጥ ዛሬ ያለው ኮተትና ኮተት እጅጉን በጣም ብዙ ነው። እግዚአብሔር በምህረቱ እየጠበቀን ነው። እግዚአብሔር በቸርነቱ እየጠበቀን እንጂ ይሄ የወጣ ቀን ላይ ግን ጉዳችን እጅጉን ይከፋል። በእውነት እግዚአብሔር ለሁላችን ምህረቱን ይላክልን። የዚህ ወንድማችን ጥያቄ የሁላችንም ጥያቄ ነው። እኛም የምናነሳው ይሄንን ነው። ለምንድን ነው አባቶቻችን በየቤተ ክርስቲያኑ ደጃፍ የሚሸጠውን መፍትሄ የሰራ መጽሐፍ መቃወም የማትፈልጉት? ለምንድን ነው ይህን ስራ የሚሰራውን የምታውቁትን ሰው መቃወም የማትፈልጉ? ጓደኛችሁ ስለሆነ የቅርብ ሰው ስለሆነ ሊቀ ሊቃውንት ብላችሁ ስም ስለሰጣችሁትን መናገር የማትፈልጉት? ስለዚህ ከእግዚአብሔር በላይ ሰውን እያስቀደማችሁ ነው። ከእግዚአብሔር በላይ ምድራዊ ሐሳብን እያስቀደማችሁ ነው ማለት ነው። እኛ የተናገርን ያለ ነው አባቶችን የሚያስተምሩ አባቶችን ለምንድን ነው ማትቃወሙት? በቤተክርስቲያን ውስጥ የአጋንንት አሰራርን መናፍስትን የማወረሻ መጽሐፍቶችን የሚጽፉ በየቦታው እንደዛ ነገሮችን ለምንድን ነው ማትናገሩት? እኔ በጣም ነው የሚገርመኝ። ወንጌል ተሰበከ፣ ሰው በዚህ ይሰማል፣ በዛኛው ያስወጣዋል። ፍሬ እንዳናፈራ የሚታገልን ዲያብሎስ እንኳን እንዴት መለየት ያቅተናል? ሰዎች እንዲማሩ እንዲያውቁ እንዴት ማድረግ ያቅተናል? እጅግ ያሳዝናል በእውነት ይሄ። ስለዚህ ውድ ኦርቶዶክሳውያን መንቃት አስፈላጊ ነው። እኛ ከአባቶች ጋር ችግር የለብንም። ምክንያቱም እኔ በቤት እንዴት እንደኖርኩ እንዴት እንደመጣሁ ታውቃለሁ። እኔ ከምኖረው በላይ እኔ ከሚቸገርበት ችግር በላይ እንደ ማንኛውም ሰው ቤተክርስቲያን ገብቶ በቤተክርስቲያን አገልግሎት ምስጢራት እንደሚሳተፉ ሰዎች እንሳተፋለን። ወይም ደግሞ እኛ ስለ መናፍስት የምንናገር ሰዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ናቸው ብላችሁ የምታስቡም ከሆነ ይሁን፣ መብታችሁን እሱ መናገር። ብዙዎቻችሁ እንደዛ ስለምትሉ ማለት ነው። ምክንያቱም ብዙዎቻችሁ የመናፍስትን ውጊያ የተረዱ ሰዎችን እንደምታገሉ ብዙ አይነት ነገሮች እንደምትናገሩ ስለምናቅ ማለት ነው። እኛ ግን በእግዚአብሔር ፍቅር እንወዳችኋለን። ማንንም ሰዎች የምንናገሩ አይደለም እኛ። አያችሁት? ይሄ በጣም እጅግ ከባድ ነገር ነው። ዛሬ የመናፍስትን ውጊያ የተረዱ ሰዎች በብዙ ቦታ ሲገፉ እናውቃለን። ከማህበራት፣ ከሰንበት ትምህርት ቤት፣ ከሚያስተምሩበት ትምህርት ቤት፣ ከጋራ ከሆኑ ነገሮች ውስጥ ተለይተው ሲወጡ እናውቃለን። በሰዎች ተገፍተው ማለት ነው። መምህር ተስፋዬ ወንድማችን ከሚያስተምርበት ትምህርት ቤት ከየካ ሚካኤል ከሌሎችም ቦታዎች እንዳያገለግል እንደተከለከለው አባታችን መላከ መንክራት ዛሬም ይኸው ሲሳደድ ነው ያሉት። አባታችን በረከታቸው በእውነት አባታችን በረከታቸው ይደርብን። በጣም ብዙ ነገር ነው ያስተማሩን፣ ብዙ ነገር ነው ለኛ ያጋሩን፣ አነቁን፣ ብዙ ነገር አሳዩን። እግዚአብሔር በእውነት ረጅም ዕድሜ ይስጣቸው ለሁሉም ለአባቶቻችን ለሚያስተምሩን። እኛም አባቶቻችን እንዲያውቁ የምንፈልገው ለምንድን ነው ስር ማሽ ቅጠል በጣሹን መናገር የማትፈልጉት? ለምንድን ነው እነሱን የማትናገሩት? ስራችሁ እዛው ቁጭ ብሎ በጠልሰሙ በስር ማሹ በቅጠሉ የሚደበትሩ የሚጽፉትን ለምንድን ነው የማትናገሩት? እጅግ ያሳዝናል። በእውነት እግዚአብሔር ልቦና ይስጥልን። ለሁላችንም በያላችሁበት ሰላም ሁኑ። ይህንን መልእክት ለብዙ ሰዎች አዳርሱ። ይህ መልእክት አባታችን ጋር እንዲደርስ እንፈልጋለን። አባታችን አባ ገብረ ኪዳን የምንጠይቀውን ጥያቄ ለእኛም እንዲመልሱ እንፈልጋለን። በያላችሁበት ሰላም ሁኑ። ይቆየን። አሜን።